ምንም ይሁን ምንም አማራ አንድ ስተምን ቀን እንዋጋለን ብንልክለው አንድ ስተምን አንድ ምን ሆነም ሁለት ብትሆንም ያው እስከ መጨረሻው እሱን ግጥሚያችን አናቆምም እንጂ እሱን አንፈልገው አንፈልግም። እኔ አሁን ጀምሮም ቢሆን እንደው እዚህ እሰዋለሁ መለሳለሁ የታረቃል የሚልሃለ እኔ ራሴ አጣረቅ እንደበላ ወይ ባህሪ ላይ በግዛት ተሰርጭ ማለት ተሞትኩም ልጅ እንተነስሽ በጣም አንለቃቅም አንላቀቅ የኔ ወክዳች ይሄ መንግስት እንደው በርቅ ቢሞከር ምሻይልም ብላችሁ ነው የምታስበው? እኔ እርቅ ቢመለስም እኔ ሰው አይሆን እያሰሩ ስለዚህ ደግሞ አሁን ጀምሮ ደግሞ እርቅ የሚባል ነገር ካለ የቀረውን ለማስጨረስ ሆነ እርቅ ያስፈልጋል። ከዚያ ውጭ አለ በምንም አንፈልግም። እኔ እንደራሴ እርቅ አልፈልግም። ምንም አይጀመርም። ገለባ ላይ እሳት ማለት ማን ነው አገር አፍራሹ? ማን ነው ጽንፈኛው አባታችን? ሃይማኖትም እየሸረሸረ ነው። እኛ አንገታችን የሚያስከፋ ነው ጉዳይ ያብይ ጉዳይ እኔ ከመጣው ግን የአማራ ህዝብ አንገቱ ቀና አለ እፉ ያለ እያልኩ ነው አብይ አህመድ ይሁን እነሱ ያቀናበረ እንጂ የአማራ ላይ አንገቱ ይደፋል። እኔ ከመጣው ወዲህ ነው የአማራ ህዝብ ቀና አለ እፎይ ታገኘ እድገት አስመዘገበ በለጸገ እያለ ነው እየተናገረ ያለው። እንኳን እንመጸልይ ከነበርንበት ጠፍተን በቃ የአማራ አንገት እንዲታረቁ ቁሱ አማራ ልጅ እኮ መቶ ተነፈገ ብዙ ጊዜ እንደሆነ እናውቃለን። እናንተ እንደው ወደዚህ ትግል ከመግባታችሁ በፊት የእናንተም ልጆች ፋኖዎችም ወደዚህ ትግል ከመግባታችሁ በፊት ጥያቄያቸውን መጀመሪያ በሰላማዊ መንገድ አላቀረቡም ነበር ወይ? ማን መብታቸው ተጠብቆ መልስ እንመለስልን? መብቱ አይጠበቅም። የአማራ ልጅ መብት የለም። ራስዎን ያስተዋውቁ። ጌታቸው ከፍ ያለ ምክንያቱ ጠፍቶኝ አይደለም እንደው በዚህ እድሜው መሳሪያ ይዘው እንዲህ ከልጆቹ ጋር ወጥተው ወርደው ያሉበት ሁኔታን እየተመለከትን ነው። ምክንያቱ ጠፍቶኝ አይደለም ከርሷ እንደበልስ ነው ማራማንኝነቷን ያጠፋት እቅዱ ስለ ፕሮግራም ስለወጣብን ምንም ይሁን ምንም አማራ አንድ ስተምን ቀን እንዋጋለን ብንልክለው አንድ ስተምን ራሴ ብቻ አስተምቅ አሞትኩም ልጅ እንተነስሽ በጣም አንላቀቅም የኔ ወክዳች አንድ ምን ሆነም ሁለት ብትሆንም ያው እስከ መጨረሻው እሱን ግጥሚያችን አናቆምም እንጂ እሱን አንፈልገውም። ይሄን ያህል ሰራዊት አለኝ ዘመናዊ መሳሪያ አለኝ አንድ ሁለት ክላሽ ያዘ ሰው እኔን አይጥለኝ የሚል ንግግር በተደጋጋሚ ይናገራልና በእርግጥ ፋኖ ድሮ አንድ ክላሽ ነው ያለው። አሁን ዘመናዊ መሳሪያዎች የታጠቀበት ያለበት ሂደት አለ። የእናንተ ልጆች ፋኖ የእናንተ ወንድሞች ፋኖ እናንተም ያላችሁበት ፋኖ ማለት ነውና ግን እንደው ባይኖርስ መንግስት በሰራዊቱ ሊድን ይችላል ወይ? እንደው አብይ አህመድ አሁን አለኝ የሚለው ጦር ሊያድነው ይችላል ወይ? ሊያድነው ይችል እኛ እሱን እስከመቼውም አንለቀውም። ላያድነው ራሱ ያውቃል። ግን እስከመቼውም አንላቀቅም። እኛ አንለቀውም። የሱን አላውቅም። የሱስ 60 ምናምን 100 ምናምን ጦር ቢሆንም ሁለት ሆነንም አንላቀቅም። እስከመጨረሻው ነው የምታገለው። አሁን እንላቀቅ። እኛ አንገታችን የሚያስከፋ ነው ጉዳይ ያብይ ጉዳይ እኛ አስተዘመቻው ተመጀመሪያ ወጣና በግል መሳሪያችንና በግል ጥቂታችን ተዋግተን መጣን ስንመጣ ግን ለቤተሰብ አንድ መስዋዕት አልመጣልን። የሞቱ ጓዶችም አሉ ያሉ ጓዶችም ተርፈም ያሉ ግራቸው ቆመጣ አካል ቆመጥ ማለት መጣው። ስለዚህ እንደሆነ ምን ተለውሽም ስለማልመለስ ይሄን አንፈልግም። እኔ አሁን ጀምሮም ቢሆን እንደው እዚህ እሰዋለሁ መለሳለሁ የታረቃል የሚልሃለ እኔ ራሴ አጣረቅ እንደበላ ወይ ባህሪ ላይ በግዛት ተሰርጭ ማለት አባታችን አማራ ክልል ላይ ምን እያረከ ነው ሲባል መንግስት ጽንፈኛ እያጠፋው ነው አገር አፍራሽ ኃይል እያጠፋው ነው እያለ ነውና ማን ነው አገር አፍራሹ? ማን ነው ጽንፈኛው አባታችን? ሃይማኖትም እየሸረሸረ ነው። ማንኛውም ነገር እየሸረሸረ ነው። ጫና እያደረገ ነው። ዘረኝነት በቀል እያደረገ የገዛ ጥቅሙን እያስቀደመ አማራ ላይ ጫና እያደረገ ሌሎች ሀገሮች በመብራት በእንትን እየተንሸራሸሩኛ በጨለማ ታውረን እድሜ ልካችን እስከ ትውልድ መኖር የለብንም። አንድ ስተምን ቀን እንዋጋለን ምንክደው ቅድም እያነሳውላችሁ ነበር ለእርሶ ጓድና እንደው ድንገት የትግል ቢቆም እንደው አማራ ፋኖም በቃኝ እንግዲህ ብሎ ቢመለስ እንደው የአማራ ህዝብ ምን ያደርገዋል? ይሄ መንግስት እንደው የአማራን ህዝብ ምን ያደርገዋል? የአማራ ጣፈንታስ ምንድነው ነው? ይቆም ተባለና ይልቀቅ ምን መርጠውን እንምረጥ መቆም ማለት ያ እንጂ ከዛ ውጭ አይቆም እስከ መጨረሻው መዋጋት በቃ ይቻት ምን እኔ በቀር ተናዝጅ ነው አይደል? ግን እንደው ይሄ ትግል ቢቆም እንደው ፋኖም ወደ ቤቱ ቢገባ የአማራ ህዝብ ጣፈንታ ምንድነው የሚሆነው? የአማራ ህዝብ ምን ታንቆ አለቀ ማለት ነው።
ሀለ በህይወቱ ያው መተናነቅ ነው እንጂ ሌላ ለሱ እጅ ሰጥቶ ወይም ሌላ ነገር መሆን የለብንም ማለት ይሄ መንግስት እንደው በርቅ ቢሞከር ምሻይልም ብላችሁ ነው የምታስቡት? እኔ እርቅ ቢመለስም እኔ ሰው አይሆንም እያሰው ምንም አይጀምርም ገለባ ላይ እሳት ነው ማለት ስለዚህ ዋናው ነገር የምናገረው መሳውት እኔ ከመጣው ግን ያማራ ህዝብ አንገቱ ቀና አለ እፉ ያለ እያልኩ ነው አብይ አህመድ ይኸው እነሱ ያቀናበረ እንጂ ያማራ ላይ አንገቱ ይደፋናል ያማራ ላይ አንገቱ ይደፋናል ስለዚህ ዋናው ነገር ያማራ ላይ አንገቱ እንዲፋረቁ ቁስ ስለዚህ ደግሞ አሁን ጀምሮ ደግሞ እርቅ የሚባል ነገር ካለ የቀረውን ለማስጨረስ ተሆነ እርቅ ያስፈልጋል ከዚያ ውጭ አለ በምንም አንፈልግም እኔ እንደራሴ ያርቅ አልፈልግም አሁን አንመለስም ምድር በዳውና ሀገራችን ተጥፋ እዚያ ወዲያ ነው የተረፈ ይተረፍ ለልጅ ይሁን እንጂ ውሸቱን ነው ሊያሞኝና እንጂ እኛ ፊትን ተብለናል ስለዚህ መጀመሪያ ላይ ዝም ብሎ እርቅ የሚባለው ለማጥፋትና ራስነው እንዲያ አቅም ያጠፋለው ያጥፋ ሰለፋለም እንጂ ነው በዚህ እርቅ የሚባለው ነገር ነው ያጥፋ እንደው ምንድነው የምትሉት አብይ አህመድን ምናልባት አሁን በተደጋጋሚ እኔ ከመጣው ወዲህ ነው ያማራ ህዝብ ቀና አለ እፎይታ አገኘ እድገት አስመዘገበ በለጸገ እያለ ነው እየተናገረ ያለው እንኳን እንመጸልይ ከነበርንበት ጠፍተናል ከነበርበት ጠፍተናል እንደው እንታረቅ እንስማማ ሰላም ነው የሚሻለው ሲል እንሰማለንና እናንተ እንደው ወደዚህ ትግል ከመግባታችሁ በፊት የእናንተም ልጆች ፋኖዎችም ወደዚህ ትግል ከመግባታችሁ በፊት ጥያቄያቸውን መጀመሪያ በሰላማዊ መንገድ አላቀረቡም ነበር ወይ ማን መብታቸው ተጠብቆ መልስ እንመለስልን መብቱ አይተጠበቅም ያመራልሽ መብት ነው አማራልሽ እኮ መብቱ ተነፈገ ብዙ ጊዜ እንደሆነ እናውቃለን ማንኛው ሀገር እኮ የተሻሻለ ቦታ እዛ ጎር እኮ ነው ያለው አማራ ልጅ መብቱ ታፍኖ እስካየነው ድረስ ከመቼውም ትውልዳችንም እኛም ሞተን ልጆቻችንም አጥፍተን ስለማናልፍ ህይወታችን ትለፍ ተተኪ ትውልድ ይጨነቅበት ለምንቀርበተናል ዝሮዝሮኛ ልንወቅ ስለዚህ እንደው ምንድነው የምታስተላልፍልኝ አሁን እናንተ እርፍ በጨበጥ እጃችሁ እርፋችሁን ጥላችሁ ነው መሳሪያ አንስታችሁ እየታገላችሁ ያላችሁትና በማወቅም ይሁን ባለማወቅ እንደው አልገባኝምና አንዳንድ ቦታዎች ላይ ወጣቱ ነው አማራም ሆኖ ተጠላት ጎን ወግኖ ባድማ ብተና በምንሻው ሆኖ የራሱን ወገን የሚያስመታታ ያላችሁ እንደው ለነሱ ምንድነው የምትሏቸው ለነሱም ከዘመድ ያለውም ወረኛ ሌላ የለም ወረኛ ይግቡ እነሱ ምክር ይሰጣል ካልገቡ ያው ምን እርስ በርሳችን ያው መባላት ነው ሌላ ምን አለ አልገቡልና እኛና እነሱ አብረን ያው ወንድምና ወንድም ተሟሟት ነው ሌላ ይሄ ስለዚህ ግቡ ባንድ ነው እነሱ ይግቡ እንጂ እኛ አንገባ ወደዚህ ይምጡ ይቀላቀሉ ባንድ ጥላታችን እናጥፋ ነው እንደዚህ እናመሰግናለን እንደው እንደመጨረሻ የሚያስተላልፉት በተለይ ለወጣቱ አሁን አንዳንድ ቦታዎች ላይ መቼም እዚህ ወጣቱ እንደወጣቱ ሁሉም ተነስቷል ህዝቡም እንደህዝብ ተነስቷል አንዳንድ ከተማ ላይ ደግሞ የፑልን ጨጨብጠው የቢራ አንቀት አንቀው ምናያቸው አልፎ ወጣቶች አሉና እንደው እንዲነሳ ሁሉም ሆ ብሎ ክተት ብሎ እንዲነሳ እንደው እናንተ የምታቀርቡትን ጥሪ ካለ የምናቀርበው ጥሪ ምን ያማራ ብሔር የደረሰበትን ጫና ማያውቅ አለ አልተወለደም ማለት ነው ምንም ማድረግ አልችልም እናመሰግናለን ህዝቡ ምን ይላል ህዝቡማ አሻፈረኝ እንቢ ብሏል ህዝቡ ምን ይላል ህዝቡማ ተቆጥቶ በቃኝ ብሏል ህዝቡ ምን ይላል ህዝቡማ ነፃነቱን ይፈልጋል ህዝቡ ምን ይላል ህዝቡማ አሻፈረኝ እንቢ ብሏል ህዝቡ ምን ይላል ህዝቡማ ተቆጥቶ በቃኝ ብሏል ህዝቡ ምን ይላል ህዝቡማ ነፃነቱን ይፈልጋል ህዝቡ ምን ይላል ህዝቡማ አሻፈረኝ እንቢ ብሏል ህዝቡ ምን ይላል ህዝቡማ ተቆጥቶ በቃኝ ብሏል ህዝቡ ምን ይላል ህዝቡማ ነፃነቱን ይፈልጋል